ሰላም ሰላም እንዴት ናችሁ? ውድ ሜንታል አባክስ አካዳሚ ቤተሰቦች ተማሪዎችን የስድስተኛ ክፍል ሂሳብ ፈተና ተፈትነው ነበር። አብዛኛዎቹ ተማሪዎች እንግዲህ ያገኙትን ውጤት ባሳያችሁ በጣም ደስ ይላል። መጨረሻ ላይ አሳያችኋለሁኝ። ከ10 ከ10 9 8 በአብዛኛው ተማሪ ደግሞ 10 ከ10 ነው ያገኘው። እሱ ደግሞ አስደስቶኛል እና ጥያቄውን ለእናንተ እንስራላችሁ ብዬ እነዚህን ጥያቄዎች እየሰራሁላችሁ ነው ማለት ነው። እስከ መጨረሻው ድረስ ተከታተሉ። ከ1 እስከ 10 ናቸው። 10ሩንም ጥያቄዎች አሰራራቸውን እየሰራሁኝ ያሳያችኋለሁ ማለት ነው። ወደ መጀመሪያው ጥያቄ ስንሄድ አንደኛው ጥያቄ 0.67 በፐርሰንት ሲገለጽ ስንት ነው ነው የሚለን። ስለዚህ አንድን አስርዮሻዊ ቁጥር በፐርሰንት ለመግለጽ 0.67 ማንኛውንም አስርዮሻዊ ቁጥር በፐርሰንት ለመግለጽ ሲባዛ በ100% ማድረግ ነው። ሰው ሲባዛ በ100% እናደርጋለን ማለት ነው። ስለዚህ እነዚህ ሁለት ዜሮዎች ማንኛውንም ቁጥር በ10 ርብ ቁጥሮች የምናባዛ ከሆነ በዜሮዎቹ ልክ ነጥቡን ወደ ቀኝ ማንቀሳቀስ ነው። ሰው አንዷ ዜሮ ስትጠፋ ነጥቧ ወደ ቀኝ ትወጣለች። አሁንም አንዷ ዜሮ ስትጠፋ ነጥቧ ወደ ቀኝ ትወጣለች። ስለዚህ 67 እና ፐርሰንት ቀረ 67% ይሆናል ማለት ነው። ሰው መልሱ ማን ነው? ለ67% ይሆናል ማለት ነው። ሁለተኛው ጥያቄ ሰዎች ከገዙት ዕቃ ላይ ከዋጋው በተጨማሪ የሚከፍሉት ገንዘብ ምን ይባላል? ሀ ቅናሽ፣ ለ ወለድ፣ ሐመርሃ የሽያጭ ቀረጥ፣ መ የወለድ ፐርሰንት ይላል። ስለዚህ ሰዎች ከሚገዙት ዕቃ ላይ በተጨማሪ የሚከፍሉት ክፍያ የሽያጭ ቀረጥ ይባላል። የዋጋ ማሻሻያ ከሆነ ደግሞ ቅናሽ ይባላል። ወለድ ደግሞ በሆነ ዓመት ተሰርቶ የሚሰላ ወለድ ነው። ስለዚህ ምንድነው? የሽያጭ ቀረጥ ነው መልሳችን ማለት ነው። ሶስተኛው ጥያቄ አንድ መኪና አስመጭና አከፋፋይ 2,500,000 የሚያወጣ መኪና ላይ ለደንበኞቹ 10% ቅናሽ ቢያደርግ የቅናሽ መጠኑ ስንት ብር ነው ነው የሚለው። ስለዚህ የቅናሽ መጠኑ ስለሆነ የተባለው የቅናሽ መጠኑ ስንት ፐርሰንት ነው? 10% ነው። 2,500,000 ነው። 2,500,000 ሲባዛ በ10% ነው የምናደርገው። ስለዚህ ፐርሰንት ማለት መቶኛ ነው። 2,500,000 ሲባዛ በ10 መቶኛ ነው የምናደርገው ማለት ነው። ስለዚህ እዚህ ጋር ኦቨር 1 አለ። ሰው መቶኛ 20 በ2 0 ይጣፋል። ማን ይቀረናል? 2,500,000 የነበረው ተቃሎ ከዛ እዚህ ጋር ዜሮ አለች። እቺን ዜሮ ጨምራለሁ። ሰው መልሱ ስንት ይሆናል? 250,000 ይሆናል ማለት ነው። 250,000 ብር ምንድነው ያደረኩት? 2,500,000 ሲባዛ በ10 መቶኛ 10% ማለት መቶኛ ስለሆነ ማለት ነው። ስለዚህ 250,000 ነው ቅናሹ ማለት ነው። መኪና የሚሸጥበት ዋጋ እስከተባላችሁ ወለዱ ላይ የመኪናው ዋጋ 2,500,000 ነው ሲደመር 250,000 መጨመር ይሆናል ማለት ነው። ግልጽ ነው። ስለዚህ ይሄን ይመስላል። አራተኛው ጥያቄ ከሚከተሉት ቁጥሮች ውስጥ ትልቁ ቁጥር የትኛው ነው? ሀ 7/10 ይላል። 7/10 ለ0.95 0.95 ወደ እንትን ስንቀይር ወደ አስርዮሽ ቀይሯቸው ሁሉንም 7/10 ማለት 0.9 ነው። 0.95 እንዳለ ይሁን። 87% ማለት ደግሞ 0.87 ማለት ነው ወደ አስርዮሻዊ ቁጥር ሲቀየር። 3/4 ማለት ደግሞ ይሄኛው ወደ አስርዮሽ ሲቀየር 0.75 ነው። ሰው ከነዚህ ቁጥሮች መካከል ትልቁ ቁጥር የትኛው ነው? ለ0.95 የሚለው ነው ማለት ነው። ለ0.95 አምስተኛው ጥያቄ 5/6ኛን በፐርሰንት ግለጹ ነው የሚለው። 5/6ኛን ይህን ወደ ፐርሰንት ለመቀየር ወይም በፐርሰንት ለመግለጽ ሲባዛ በ100% ነው የምታደርጉት። ስለዚህ ይሄ ማለት እዚህ ጋር ኦቨር 1 አለ። ይህንን ማቃለል ትችላላችሁ። ለምሳሌ በ2 3 በ2 ስንት ነው? 50 ሰው ምንድነው የምታደርጉት? 5 ሲባዛ በ50 ሲካፈል ለ3 ነው ማለት ነው። 5 ሲባዛ በ5 25 250 ሲካፈል ለ3 250 ሲካፈል ለ3 75%። ስለዚህ 75% ነው ማለት ነው። 6/8 ወደ ፐርሰንት ሲቀየር 75% ይሆናል ማለት ነው። ቀጣዩ ጥያቄ የ3/5 እና 0.4 ድምር ስንት ነው ነው የሚለን። ስለዚህ 3/5 ወደ አስርዮሻዊ ቁጥር መቀየር ወይም ወደ ክፍልፋይ ቀይራችሁ ማስላት ትችላላችሁ። ስለዚህ 3/5 ወደ አስርዮሻዊ ቁጥር ሲቀየር ስንት ይሆናል? 3 ሲካፈል ለ5 ማለት ነው። በቀላሉ ዘዴ ደግሞ እንዴት እንደምንሰራ ላሳያችሁ። 3/5 5 በስንት ቢባዛ ነው 10 የሚሰጠኝ? በ2 ስለዚህ ሲባዛ በ2 ሲባዛ በ2 ታደርጋላችሁ። 3 ሲባዛ በ2 ስንት ነው? 6 5 ሲባዛ በ2 ስንት ነው? 10 6/10 ወደ አስርዮሻዊ ቁጥር ሲቀየር 0.6 ይሆናል። ስለዚህ 0.6 እና የ0.4 ድምር ነው የሚለን ሲደመር 0.4 ነው የምታደርጉት ማለት ነው። ሰው አስርዮሻዊ ቁጥሮችን በምትደምሩበት ጊዜ ነጥቡን ትይዩ አድርጋችሁ ነው የምትጽፉት። 6 ሲደመር 4 10 ዜሮን ጽፌ 1 አለኝ። 1 ሲደመር 0 1 ሲደመር 0 1 ስለዚህ 1.0 1.0 ማለት ደግሞ 1 ማለት ነው። ሰው መልሱ ሀሌታ ውሃ 1 ይሆናል ማለት ነው። ቀጣዩ ጥያቄ
አንድ ሙሉ 1/4 ሲካፈል ለ0.3 ነው የሚለው። ስለዚህ አንድ ሙሉ 1/4 ሲካፈል ለ0.3 መልሳችሁን ነው የምትመለከቱት። መልሳችሁ በክፍልፋይ ከሆነ የተቀመጠው እናንተ የምትሰሩት በክፍልፋይ ነው ማለት ነው። ስለዚህ አንድ ሙሉ 1/4 ይሄኛውን አስርዮሻዊ ቁጥሩን ወደ ክፍልፋይ ትቀይሩታላችሁ። 1 ሲባዛ በ4 ስንት ነው? 4 ሲደመር 1 5 5 ስንተኛ? 4ኛ ሲካፈል 0.3 ማለት ደግሞ ወደ አስርዮሻዊ ወደ ክፍልፋይ ሲቀየር ስንት ይሆናል? 3 10ኛ። ስለዚህ ማካፈል ከሆነ በተገላቢጦሽ ማባዛት ነው፣ ወይም ደግሞ ዚግዛግ አባዙት። ተመልከቱ 5 ሲባዛ በ10 ትሩና ላዕል ታረጋላችሁ ማለት ነው። 5 ሲባዛ በ10 50 ስንተኛ? አሁን ደግሞ 4 ሲባዛ በ3 አድርጋችሁ ታህት ነው የምታደርጉት። 4 ሲባዛ በ3 ስንተኛ? 12ኛ። ሰው ይሄንን ወደ ዝቅተኛ ሂሳባዊ ቃል ሲቀይሩት 50 ሲካፈል ለ2 25 12 ሲካፈል ለ2 6። ስለዚህ 25 ስንተኛ? 6ኛ። ሰው መልሱ 25 6ኛ ነው። 25 6ኛን ምርጫችን ላይ የምናገኘው መ ይሆናል ማለት ነው። መ። ኦኬ ቀጣዩ ጥያቄ አስቴር በሰዓት 2.5 ኪሎ ሜትር ትጓዛለች። በ7 ሁለተኛ ሰዓት ስንት ኪሎ ሜትር ትጓዛለች ነው የሚለው። ሰው ይህንን ለመስራት ምንድን ነው የምታደርጉት? አስቴር በሰዓት ስንት ኪሎ ሜትር ነው የምትጓዘው? 2.5 ኪሎ ሜትር። በአስርዮሻዊ ቁጥር ስለሆነ የተሰጠን ወደ አስርዮሻዊ ቁጥር ቀይራችሁ ማስላት ትችላላችሁ። ክፍልፋዩን ወይም ደግሞ ካሰላችሁ በኋላ ወደ አስርዮሻዊ ቁጥር መቀየር ትችላላችሁ። ሲባዛ በ7 ስንተኛ ነው የሚለው? ሁለተኛ። ስለዚህ ይህንን ለመስራት ምንድን ነው የምታደርጉት? 7 ሁለተኛ ወደ አስርዮሻዊ ቁጥር ሲቀየር ስንት ይሆናል? 7 ሲካፈል ለ2። ስለዚህ ሲባዛ በ3 ነጥብ 7 ሁለተኛ ማለት 3.5 ይሆናል ማለት ነው። 3.5። ስለዚህ ይህንን በምታሰሉበት ጊዜ ደግሞ ተመልከቱ ነጥቡ እንደሌለ ቁጥራችሁ ለጊዜው ማባዛት። 5 ሲባዛ በ5 25። 5ን ጽፌ 2 አለኝ። 5 ሲባዛ በ2 10 ከ2 ጋር 12 12 እንዳለ እንጽፋለን 12። 3 ሲባዛ በ5 15 5ን ጽፌ 1 አለኝ። 3 ሲባዛ በ2 6 ከ1 ጋር 7 7ን እዚህ ጋር ጽፋላችሁ። ሰው አሁን እንዳለ ትደምሩታላችሁ። 5 2 ሲደመር 5 7 1 ሲደመር 7 8። ስለዚህ 875 አይደለም። ከነጥቡ በስተቀኝ በኩል ስንት ሆሄዎች አሉ? እዚህ ጋር አንድ አለችኝ፣ እዚህኛው ጋር አንድ እና 1 2 ዲጂት ወደ ግራ ትቆጥሩና ነጥቡን ታስገባላችሁ። ስለዚህ ነጥቡ የሚሆነው እዚህ ጋር ይሆናል ማለት ነው። ሰው 8.75 ማለት ነው። መልሳችን 8.75 የሚለው ይሆናል ማለት ነው። ዘጠነኛው ጥያቄ ወይዘሮ አስካለች 8000 ብር ባንክ አስቀምጠዋል። ባንኩ በአመት 8% ወለድ ሊከፍል ተስማምቷል። ከ2 ዓመት በኋላ ስንት ብር ባንክ ውስጥ ይኖራቸዋል ነው የሚለው። ስለዚህ ይሄኛው ሲምፕል ኢንተረስት ነው። ሶ ወለድ እኩል ይሆናል መጠን ሲባዛ ፐርሰንት ሲባዛ ጊዜ። ወለዱ ስንት ነው? ወለዱን አስሉ ይተባል ነው። ወለዱን አስልተን የነበራቸው ብር ላይ ነው የምንደምረው ማለት ነው። ስለዚህ መጠኑ ስንት ብር ነው? ወለድ እኩል ይሆናል መጠኑ 8000 ብር። 8000 ሲባዛ 8000 ሲባዛ በስንት ፐርሰንቱ? 8%። 8 መቶኛ ማለት ነው። ወይም 0.08 ማድረግ ትችላላችሁ። ሲባዛ በስንት ጊዜ? ጊዜ ስንት ነው? በ2 ዓመት። ስለዚህ እዚህ ጋር ኦቨር 1 አለ፣ እዚህ ጋር ኦቨር 1 አለ። 2 0 በ2 0 ይጣፋል። ወለድ እኩል ይሆናል 80 ሲባዛ በ8 ሲባዛ በ2 ማለት ነው። በጣም ቀላል ነው። ተመልከቱ 8 ሲባዛ በ8 ስንት ነው? 64 64 ላይ ይችን 0 መጨመር ሲባዛ በ2። እሺ አሁን ደግሞ ማንኛውንም ቁጥር በ2 ሲታባዙ መደመር ነው። ወይም 2 ሲባዛ በ0 0 2 ሲባዛ በ4 8 2 ሲባዛ በ6 12 1280 1280 ምንድነው? ወለድ ነው። ስለዚህ ስንት ብር ነበራቸው መጀመሪያ? 8000 ብር ላይ 8000 ብር መደመር ማለት ነው። 8000 እሺ 0 8 ሲደመር 0 8 2 ሲደመር 0 2 1 ሲደመር 8 9 9280 ብር። ሰው ባንክ ከ2 ዓመት በኋላ ስንት ብር ይኖራቸዋል? 9280 ብር። ወለዱ ስንት ነው ከተባላችሁ ግን ወለዱ 1280 ብር ነው የሚሆነው ማለት ነው። የመጨረሻው ጥያቄ 36 ሚሊዮን በሳይንሳዊ የቁጥሮች አጻጻፍ ስርዓት ሲገለጽ ስንት ይሆናል? ሳይንሳዊ የቁጥሮች አጻጻፍ ስርዓት የምንለው በ10 ርቢ መግለጽ ማለት ሲሆን በጣም ትልልቅ ወይም ደግሞ በጣም ትንንሽ የሆኑ ቁጥሮችን አሳጥሮ ለመጻፍ ይጠቅማል። ሰው ማንኛውም ቁጥር በሳይንሳዊ የቁጥሮች አጻጻፍ ስርዓት ተጽፏል የምንለው በ1 እና በ10 መካከል 1ን ጨምሮ 10ን ሳይጨምር ሲገለጽ ነው። ስለዚህ 36 ሚሊዮን ስለሆነ 3.6 እንልና ሲባዛ 10 ርቢ ስንት? ነጥቧን እዚች ጋር ለማስገባት ስንት ዲጂት ነው የዘለልኩት? ሰው እነዚህን ቁጥሯቸው 1 2 3 4 5 6 7 ዲጂት ዘልልኝ ነው እዚህ ጋር ነጥቧን ያስገባነ። ስለዚህ ሲባዛ 10 ርቢ ስንት ይሆናል ማለት ነው? 10 ርቢ 7። ስለዚህ መልሱ ለ ነው ማለት ነው። ለ
ሰው ይሄ ነበር ፈተናው። በጣም ቀላል ጥያቄም አይደለም፣ በጣም ከባድም አይደለም፣ መካከለኛ ጥያቄ ነበረ። አብዛኛዎቹ ተማሪዎች እንግዲህ ደፍነዋል። ስለዚህ እኔ ደስ ብሎኛል። ጥሩ ውጤት ነው ያመጡልኝ። እናንተም ሚኒስትሪ ስለደረሰ በደንብ እንድትዘጋጁ እላለሁኝ። በደንብ መዘጋጀት ይኖርባችኋል ማለት ነው። አመሰግናለሁ ስለተከታተላችሁኝ።